ተፈናቃዮች ወደ ቤታቸው ተመልሰው የልማት ኃይል መሆን አለባቸው ሲሉ ጀነራል ሳሞራ የኑስ ገለጹ። ኢትዮጵያና አሜሪካ እስራኤልን ተከትለው ለሶማሌላንድ እውቅና ይሰጣሉ ተብሎ እንደሚጠበቅ ቲቦር ናጊ ገለጹ። ለአንድ ጊዜ ብቻ አገልግሎት የሚሰጡ የፕላስቲክ ምርቶችን ወይንም ፔስታልን ከአንድ ወር በኋላ መጠቀም የሚከለክለው አዋጅ የትግበራ ጊዜ እንዲራዘምላቸው ሱፐርማርኬቶችና አምራቾች ጠየቁ። ከውጭ እስራኤል ለሶማሌላንድ የሰጠችውን ይፋዊ እውቅና ተከትሎ ግብጽ፣ ጅቡቲና ቱርክ ተቃውሟቸውን ገለጹ። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ለአርብ ምሽት ያዘጋጅናቸውን መረጃዎች የምናሻግርበት ሰዓት ላይ ደርሰናል። አበይት ነጥቦቹን በማስቀደም ጀምረናል። ከመሸጋገሪያ በኋላ እንመለሳለን። በቀዳሚነት ወደ ያዝነው መረጃችን አለፍ። ተፈናቃዮች ወደ ቤታቸው ተመልሰው የልማት ኃይል መሆን አለባቸው ሲሉ ጀነራል ሳሞራ የኑስ ገለጹ። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ የግዛት ጉዳይ በፕሪቶሪያው ስምምነት መሰረት በውይይትና በድርድር የሚፈታ እንጂ ህወሓት እንደሚያደርገው ተፈናቃዮቹን ወደ ቀያቸው እንዳይመለሱ በመያዝ የሚመጣ እንዳልሆነ ገልጸዋል። ከሰብአዊነት አንጻርም ትክክል እንዳልሆነ ጀነራሉ አንስተዋል። አያይዘውም ልክ እንደ ህጻጽ ተመሳሳይ ችግር እንዳይፈጠር የተፈናቀሉ ዜጎች ሙሉ በሙሉ ወደ ቤታቸው እንዲመለሱ መስራት ይገባል ሲሉ ተናግረዋል። የፕሪቶሪያ ስምምነት ከተፈረመ በኋላ ህዝቡ ለሰላም ያለውን ፍላጎት በግልጽ ማሳየቱን አሁንም የህዝብ ፍላጎት ሰላም እንደሆነ ጀነራል ሳሞራ የኑስ አስረድተዋል። ኢትዮጵያና አሜሪካ እስራኤልን ተከትለው ለሶማሌላንድ እውቅና ይሰጣሉ ተብሎ እንደሚጠበቅ ቲቦር ናጊ ገለጹ። የእስራኤል ለሶማሌላንድ እውቅና መስጠትን ተከትሎ የአሜሪካዊ ትራምፕ አስተዳደር ባለስልጣን የሆኑት ቲቦር ናጊ ኢትዮጵያና አሜሪካ በቀጣይ ለሶማሌላንድ እውቅና ይሰጣሉ ሲሉ በአፍሪካ ቀንድ አዲስ የጂኦፖለቲካዊ ለውጥ ይከሰታል ሲል በማህበራዊ ሚዲያቸው አሳውቀዋል። እንደሚታወቀው ኢትዮጵያና ሶማሌላንድ 20 ኪሎ ሜትር የባህር ጠረፍ ለኢትዮጵያ በመስጠት ሶማሌላንድ ከኢትዮጵያ እውቅና ለመቀበል ስምምነት ተፈራርመው የቆዩ ሲሆን ያ ስምምነት እስካሁን እንዳልተሰረዘ ይታወቃል። የጂኦፖለቲካዊ መሰረታዊ እውነታዎች አንጻር የኢትዮጵያ ለሶማሌላንድ እውቅና መስጠት ከየትኛውም የዓለም ሀገራት በላይ ለሶማሌላንድ እጅግ ወሳኝ እንደሆነ ይታወቃል። ከዚህ ቀደም ኢትዮጵያ እንደ ፖሊሲ ተከተለው የነበረው ኢትዮጵያ ለሶማሌላንድ እውቅና ለመስጠት የመጀመሪያ ሀገር አትሆንም፣ ሶስተኛም አትሆንም ይላል። ማለትም አንድ ሀገር ለሶማሌላንድ እውቅና መስጠቱን ተከትሎ ኢትዮጵያ ሁለተኛ ሆና ትከተላለች ማለት ሲሆን በዚህም መሰረት ኢትዮጵያ በስምምነቱ የሰፈረውን ባህሯን ተቀብላ ለሶማሌላንድ ወሳኝ የሚባለውን እውቅና አስከትላ ትሰጣለች አትሰጥም የሚለው ነው። ይህ የሚሆን ከሆነ ኢትዮጵያ፣ እስራኤልና አሜሪካ በኤደን ባህረ ሰላጤ የባህር ኃይላቸውን በተመሳሳይ ሰዓት ይንሳፈፋል ማለት ነው። የመገናኛ ብዙሃን ባለስልጣን በሃይማኖት ሚዲያዎች ላይ ጠንከር ያለ ማስጠንቀቂያን ሰጠ። የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን የተሰጣቸውን የፈቃድ ገደብ አክብረው በጥንቃቄና በኃላፊነት ስሜት እንዲሰሩ ዛሬ ባወጣው መግለጫ አሳስቧል። ባለስልጣኑ በመግለጫው እንደገለጸው የጂፒኤስ ቴሌቪዥን ጣቢያ በሀገራችን ሰላሌ አካባቢን በተመለከተ ተገቢ ያልሆነና ከአሰራር ደንብ ውጪ የሆነ መረጃ ማሰራጨቱ ተረጋግጧል። በዚህ ምክንያት ለጣቢያው ጥብቅ ማስጠንቀቂያ መሰጠቱንም አስታውቋል። ማስጠንቀቂያ የተሰጠው ጂፒኤስ በቀን 13 ቀን 4 2018 በማህበራዊ ገጾቹ ያሰራጨው ፕሮግራም የመገናኛ ብዙሃን አዋጅን እየጣሰ ሆኖ በመገኘቱ እንደሆነ ተገልጿል። በአዋጁ መሰረት ማንኛውም የሃይማኖት መገናኛ ብዙሃን አስተምሮቶቻቸውን ለምዕመናን እንዲያደርሱ ፍቃድ ቢሰጣቸውም የተቀመጡ ህጎችን ጥሰው በሚገኙት ላይ ባለስልጣኑ አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድ አሳስቧል። በመሆኑም ሁሉም የሚዲያ ተቋማት ያለባቸውን ማህበራዊ ኃላፊነት ተረድተው እንዲንቀሳቀሱም ጥሪ ቀርቧል። ለአንድ ጊዜ ብቻ አገልግሎት የሚሰጡ የፕላስቲክ ምርቶችን ከአንድ ወር በላይ መጠቀም የሚከለክለው አዋጅ የትግበራ ጊዜ እንዲራዘምላቸው ሱፐርማርኬቶችና አምራቾች ጠየቁ። የአካባቢ ጥበቃ ባለስልጣን በበኩሉ አዋጁ ተግባራዊ ከመደረጉ አስቀድሞ የተሰጠው የ6 ወር የሽግግር ጊዜ እንደማይራዘም ለኢትዮጵያ ኢንሳይደር አሳውቋል።
በግንቦት 2017 ዓ.ም በሕዝብ ተወካዮች ምክር ቤት በሙሉ ድምፅ የጸደቀው ይህ አዋጅ የደረቅ ቆሻሻ አያያዝና አወጋገድን የሚመለከት ሲሆን ለ13 ዓመታት በስራ ላይ የቆየውን ነባር ሕግን እየተካ ነው። አዲሱ አዋጅ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይንም መጠቀምን ከልክሏል። ክልከላውን ተላልፈው በተገኙ አምራቾችና ተገልጋዮች ላይ የህግ ተጠያቂነት የሚያስከትለው የዚህ አዋጅ አፈጻጸም በረቂቅ ደንብ ለፓርላማ ከቀረበ ጊዜ አንስቶ ሲያነጋግርም ቆይቷል። ስስ ፌስታሎችን በብዛት የሚጠቀሙ የንግድ መደብሮች ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን የሚተኩ አማራጭ ምርቶችን በገበያ ላይ እንደ ልብ አለመኖራቸው አዋጁን በተቀመጠለት ጊዜ ተግባራዊ ለማድረግ እንቅፋት እንደሚሆንም ያስረዳሉ። በሚድሮክ ኢንቨስትመንት ግሩፕ ስር ያለው የኩዊንስ ሱፐርማርኬት ዋና ስራ አስኪያጅ ሰሚር ሸረፋ አዋጁ መውጣቱን ተከትሎ ስስ ፌስታሎችን ላለመጠቀም የሚችሉትን ቢያደርጉም እስካሁን ምትክ ምርት ማግኘት አለመቻላቸውን ለኢትዮጵያ ኢንሳይደር ተናግረዋል። ስራ አስኪያጇ ያለ ስስ ፌስታል አገልግሎት መስጠት ፈታኝ ነው ብለዋል። በአማራ ክልል በ65 ወረዳዎች በሚገኙ 1107 ትምህርት ቤቶች የተማሪዎች ምገባ እየተከናወነ መሆኑን የክልሉ ትምህርት ቢሮ አስታወቀ። የክልሉ ትምህርት ቢሮ ኃላፊ ጥላሁን ወርቅነህ የ5 ወራት የዕቅድ አፈጻጸም ሪፖርታቸውን ትላንት ለክልሉ ምክር ቤት ባቀረቡበት ወቅት እንደገለጹት በትምህርት ቤት የምገባ ስነስርዓት እስካሁን 255367 ተማሪዎችን ተጠቃሚ ማድረግ ተችሏል። ለምገባ መርሃ ግብሩ ማስፈጸሚያ የሚውል 940 ሚሊዮን 421125 ብር በጀት መመደቡን የጠቀሱት ቢሮ ኃላፊው የምገባ ስርዓቱ ተማሪዎች በትምህርታቸው ላይ ትኩረት እንዲያደርጉና ውጤታማ እንዲሆኑ ያገዘ መሆኑን አስረድተዋል። በቀጣይም የምገባ አገልግሎቱ ተደራሽ ባልሆነባቸው ትምህርት ቤቶች ለማስፋፋት በትኩረት እንደሚሰራ ገልጸዋል። በተያያዘ ዜና ቢሮ በክልሉ ያለውን የትምህርት ጥራትና ተደራሽነትን ለማረጋገጥ ከመደበኛው የመማር ማስተማር ስራ ጎን ለጎን የትምህርት ግብዓቶችን የማሟላት ስራ ያከናወነ መሆኑን በሪፖርቱ አመልክቷል። የተወደዳችሁ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ምሽት እያዘጋጀናቸውን የምሽት መረጃዎቻችንን ነው። ከውጭ ወደ ያዝናችሁ አለፍን። እስራኤል ለሶማሌላንድ ሪፐብሊክ ይፋዊ የሀገርነት እውቅናን ሰጠች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሶማሌላንድ ሪፐብሊክ እንደ ነፃና ሉዓላዊት ሀገር በይፋ እውቅና ማግኘቷን አሳውቀዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር እንዲሁም ከሶማሌላንድ ፕሬዝዳንት ጋር የጋራ መግለጫ መፈራረማቸውን ገልጸዋል። ይህ መግለጫ በፕሬዝዳንት ትራምፕ ተነሳሽነት የተፈረመው የአብርሃም ስምምነት መንፈስ አካል መሆኑንም ጠቁሟል። ጠቅላይ ሚኒስትሩ ለፕሬዝዳንት አብዱራህማን መሐመድ አብደላህ የእንኳን ደስ አሎት መልእክትን እያስተላለፉ ሲሆን ሰላምና መረጋጋትን ለማስፈን ያላቸውን ቁርጠኝነትም አድንቀዋል። ፕሬዝዳንት አብዱራህማን መሐመድ አብደላህ ለተሰጣቸው ታሪካዊ ውሳኔ ምስጋናቸውን እያቀረቡ ሲሆን እስራኤል ሽብርተኝነትን ለማዋጋትና ቀጠናዊ ሰላምን ለማስፈን ለምታደርገው ጥረት አድናቆት እንዳላቸው ገልጸዋል። ጠቅላይ ሚኒስትር ኔታንያሁ ፕሬዝዳንቱ በእስራኤል ይፋዊ ጉብኝት እንዲያደርጉ ግብዣ ያቀረቡላቸውም ሲሆን ለሶማሌላንድ ሕዝብም ስኬትና ብልጽግና ያላቸውን ምኞት ገልጸዋል። የእስራኤል መንግስት በግብርና፣ በጤና፣ በቴክኖሎጂ እንዲሁም በኢኮኖሚ መስኮች ሰፊ ትብብር በማድረግ ከሶማሌላንድ ሪፐብሊክ ጋር ያለውን ግንኙነት ለማሳደግ በቁርጠኝነት እንደሚሰራ ጠቅላይ ሚኒስትር ኔታንያሁ ማረጋገጣቸውም ተመልክቷል። እስራኤል ለሶማሌላንድ የሰጠችውን ይፋዊ እውቅና ተከትሎ ግብጽ፣ ጅቡቲና ቱርክ ተቃውሟቸውን ገለጹ። በዛሬው ዕለት እስራኤል የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊት ሀገር በይፋ እውቅና የሰጠች የመጀመሪያው የተባበሩት መንግስታት አባል ሀገር ሆናለች። ይህ ውሳኔ ይፋ የሆነው በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም በሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ መካከል ከተደረገው የስልክ ውይይት በኋላ ነው። ይህንን ተከትሎ የቀጠናው ሀገራት ፈጣን ምላሽን ሰጥተዋል። የግብጽ፣ የጅቡቲ፣ የቱርኬኒዩም የሶማሌ የውጭ ጉዳይ ሚኒስትሮች በሁኔታው ላይ ለመምከር አስቸኳይ የአራትዮሽ ስብሰባን አካሂደዋል። አራቱ ሀገራት የእስራኤልን እርምጃ ሙሉ በሙሉ እንደሚቃወሙና እንደሚያወግዙ በጋራ ባወጡት መግለጫ አሳውቀዋል። የቀይ ባህር ቀጠና አስቀድሞ በተለያዩ ውጥረቶች ውስጥ ባለበት በዚህ ወቅት
ይህ ዲፕሎማሲያዊ ውሳኔ በ2026 ቀጠናዊ ደህንነት ከፍተኛ አንድምታ እንደሚኖረው ይጠበቃል። ቻይና የወሊድ መቆጣጠሪያ ላይ የ13% ታክስ በመጣል የህዝብ ቁጥር ፖሊሲዋን ከፍተኛ ሁኔታ ቀየረች። ለ3 አስርት ዓመታት ያህል የቤተሰብ ምጣኔን ለማበረታታት የወሊድ መቆጣጠሪያዎችን ከቀረጥ ነጻ ስታቀርብ የቆየችው ቻይና ከመጪው ጥር 2026 ጀምሮ ኮንዶሞችን እንዲሁም ሌሎችን የመከላከያ መቆጣጠሪያ ምርቶች ላይ የ13% ታክስ ለመጣል መወሰኗን አስታውቃለች። ይህ እርምጃ ሀገሪቱ ለዓመታት ስትከተለው የነበረውን ጥብቅ የህዝብ ቁጥርን መቆጣጠሪያ ፖሊሲ ወደ ተቃራኒው የቀየረችበት ታሪካዊ ክስተት ተደርጎም ተወስዷል። ቀደም ባሉት ዓመታት የህዝብ ቁጥርን ለመገደብ ትኩረት ሰጥታ የነበረችው ቻይና በአሁኑ ወቅት በአረጋውያን ቁጥር መጨመርና በወጣቱ የስራ ኃይል መመናመን ሳቢያ ከባድ የወሊድ መጠን መቀነስ ስጋት ወድቆባታል። ይህ የታክስ ለውጥ መንግስት የዜጎችን የወሊድ ምርጫ ለመቀየር እንዲሁም የህዝብ ቁጥርን ለማሳደግ ያለውን ከፍተኛ ፍላጎት የሚያሳይ ምልክት ተደርጎ ተተርጉሟል። ይሁን እንጂ እንዲህ አይነት የፖሊሲ ለውጦች ዜጎች ልጅ የመውለድ ምርጫቸውን እንዲቀይሩ ሊያደርጉ ይችላሉ ወይንስ ችግሩ ከዚያ የበለጠ ማህበራዊ እንዲሁም ኢኮኖሚያዊ መሰረት አለው የሚለው ጥያቄ በሰፊው የተነሳ ይገኛል። በቻይና ያለው የኑሮ ውድነት እንዲሁም ማህበራዊ ጫና ከግምት ውስጥ በማስገባት የታክስ መጨመሩ ብቻውን የሚጠበቀውን ለውጥ ስለማምጣቱ ብዙዎች ጥርጣሬ አላቸው። በመጨረሻም በኪሊማንጃሮ ተራራ ላይ በደረሰ የሄሊኮፕተር አደጋ የ5 ሰዎች ህይወት ማለፉ ተገለጸ። በታንዛኒያ የሚገኘው የአፍሪካ ከፍተኛ ተራራ ኪሊማንጃሮ ላይ በደረሰ የሄሊኮፕተር አደጋ የ5 ሰዎች ህይወት ማለፉን የሀገሪቱ ሲቪል አቪዬሽን ባለስልጣን አስታውቋል። አደጋው የደረሰው ሄሊኮፕተሩ በተራራማው ላይ በረራ እያደረገ ባለበት ወቅት መሆኑን ተገልጿል። እንደ ባለስልጣኑ መግለጫ ከሆነ በአደጋው ህይወታቸው ካለፈ 5 ሰዎች መካከል 4ቱ የውጭ ሀገር ዜጎች ሲሆኑ አንደኛው ደግሞ ታንዛኒያዊ የሄሊኮፕተር አብራሪ ነው። ሄሊኮፕተሩ በምንም ምክንያት አደጋ እንደደረሰበት እስካሁን በይፋ የታወቀ ነገር ባይኖርም የባለሙያዎች ቡድን ወደ ስፍራው በማቅናት ምርመራ መጀመሩ ተነግሯል። የኪሊማንጃሮ ተራራ በየዓመቱ በሺዎች የሚቆጠሩ ጎብኚዎችን የሚያስተናግድ በመሆኑ እንዲህ መሰል አደጋዎች በቱሪዝም ዘርፉ ላይ ያላቸውን ተጽዕኖ ከፍተኛ እንደሆነ ይገመታል። የአቪዬሽን ባለስልጣኑ በአደጋው ህይወታቸውን ላጡ ቤተሰቦችም መጽናናትን ተመኝቷል። የተወደዳችሁ ተመልካቾቻችን ለዛሬ ዕለት አርብ ምሽት ወደ እናንተ እንዲደርሱ ያጠናቀርናቸው የምሽት መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ምሽት ተመኘን።